አብደላ የክርስቲያን ስጋ ቤት የሆነ ኑሮ እኮ ነው የምኖረው እየኖርኩት ይሁን እየኖረብኝ ይሁን እያኗኗረኝ ይሁን እኔ እየተጫወተብኝ ይሁን አይገባኝም ብሎት ነው እንትና ነኝ ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ የልባም ልጅ በ15 አመቷ አግብታ በ17 አመቷ ትወልዳለች አንቺ በ27 አመትሽ ቁጥሬን ማን ሰጠ ቁጥሬን ከየት አገኘሁት ያለሽ ገልቱ ከየት የሚምጣ ቁጥሩ ዋናው መደወሉ ነው ሰይጣን ይስጠው መጋኛ ይስጠው ጓደኛ ይስጠው ጠላቱ ነው ዝሮ የሚሰጠው ያ7 አመት ጠላት አንድ ክፉ ጠላት ይኖረዋል እሱ ነው የሰጠው ግን ከየት የሚቀበል ዋናው መደወሉ ነው አግቢ ምን አይነት ግትር አላማ አለኝ እኔ አሁን አላገባ እና እኔ ላግባልሽ ምን አይሶራ በእናታችሁ ከሰፈር ልጅ ፍቅር መጀመር ምኑ መሰላችሁ የሚደብራችሁ ማታ እንድንገናኝ ምናምን ብለህ ቀጥረሃት ከዛ በፊት 4 ጊዜ ወይ 5 ጊዜ ታገኛታለህ ዝም ብለው ውል ስት በጣም ነው የሚያስጠላው የሆነ ቀጠሮ ተቀጣጠር ስልክ ራሱ እስከምትገናኝ ስልክ ራሱ አለመደዋወል ደስ ይላል በቃ ድንገት ዘው ስትል የሰፈር ልጅ ከሆነ ግን ማታ እንድንገናኝ ብለሃት ከዛ ውስጥ እስከ ማታ ባለው ሰዓት ወይ 4 ጊዜ ወይ 5 ጊዜ ስትወለወል ታገኛታለህ ያዳ አይዘገንንም አይደብርም ዲፕሬሽን ነው የሚሆነው አረ አይጣል ፍቅር አይጣል መውደድ እኔ ግን የታባት ያውቀው ይደብር ለመከራ ሰው እንዴት ቶሎ ዋደኩ ይላል እውነቴን ነው ሁሉም ሰው በልጅነቱ እንደው ቶሎ ልደግ እንጂ እንደው ቶሎ 18 19 አመት ይሙላኝ እንጂ ማንም አይልከኝም ከዛ በኋላ እንደፈለኩ እንዴት ለመከራ ልደግ ይላል ሰው እውነቴን ነው አሁን እኮ ሰው ቢልከን ይሻላል ሰው 18 19 ሞልቶ እርግጥ ነው ማንም አይልክም ተተብታለ ነገር ግን ሰው ቢልክ ይሻላል እናት አባት አላከም አላዘዘህም ማለት አንተ በራስህ ላይ ኃላፊነት ወስደሃል ማለት አንተ የራስህን ኃላፊነት መቀበል ደግሞ በጣም ከባድ ሰው ቶሎ ልደግ የሚለው ለመከራ ነው ማደግ አይደለም በቂ ነው 18 17 በቂ ነው ለመከራ ለስቃይ ነው የሚቸኩለው ሰው እውነቴን ነው በጣም ለመከራ በጣም ለብዙ ብዙ ሁሉም ሰው እኛ አታይ ያለው ማለት እናንተ የምታዩት እታች ሰው እንዳይመታችሁ ተተብታላችሁ 18 19 ሰው ማንንም ሰው እንዳይልካችሁ እንደፈለጋችሁ ለመውጣት ለመግባት ነው ግን እንደፈለክ ከወጣ ከገባ በራሳችሁ ላይ ትልቅ ኃላፊነት ጥላችኋል ማለት ነው የኃላፊነት ነው መከራ የሚያረጋችሁ እኔ ሴት ልጅ ምንም ትሁን ችግር የለብኝም እውነቴን ነው ነገር ግን ቦርጫም እንዳትሆን እኔ በህይወቴ ቦርጫም ሴት ሳይቀፈፍ ነው የሚለኝ ምንም እኮ ናችሁ አይደለም ነገር ግን እኔ አልወድም ቦርጭ ምክንያቱም ቦርጭ በስፖርት መጥፋት የሚችል ነገር ነው አሁን አንዳንድ ሰው ረዝም ሴት አጭር ሴት አልወድም ይላል ቀጭን ይላል ምናምን ያነ የፈጣሪ ነው ችግር የለብኝም ቦርጫም ሴት ከቦርጭ ማልፎ ደግሞ ይሄ ክርክር ያለው ቦርጭ ከ6 ከ5 ቦታ እጠፍ ብሎ ያነ መከራ ነው ያነ ሻወር ለመውሰድ ራሱ ሌላ የሆነ አጣቢ ሰው ያስፈልጋል እኔ አልወድም ስትወልድ አትለይ ነፍሰ ጡር ስትሆን አትለይ በቃ መከራ እድሜ ልኳ እንደዚህ ዝፍዝፍ ብሎ ቦርጯን ራሱ ከልጅ በላይ ነው የሚከብዳት እኔ አልወድም ምክንያቱም ቦርጭ በስፖርት መጥፋት የሚችል ነገር ነው ቁመት ርዝመት ቅጥነት ግን ያን ተሳጥቶም ሊሆን ይችላል እውነቴን ነው እኔ ቦርጫም ሴት በቃ ማያዋጣ ማፊ ፋይታ እኔ አንቺን ሳስረግዝ ማለት ሳስረግዝ ስታረግጂ በምንም አርግጂ ብቻ ስታረግጂ መውለድሽን ቀን እየተጠባበቁ ሰቀቀን ነው ገና በ5 ወርስ ጀምረሽ በቃ ሰማይ ነው የሚደርሰው ቀፈትሽ አዲስ አበባማ ሽር ነው በጫማ እኛም በሀገራችን እኛም በወንዛችን ነው በእግራችን አዲስ አበባ ሰው በኪሱ ነው እኛ በሀገራችን ወልቀጣል ነው ነነነነነነነነነ እኛ በሀገራችን አይ ኮምበሌ ክፉ አመሌ አይ ኮምበሌ ክፉ አመሌ ነነነነነነ እኔንም ለዱርም ነነነ አመንሽም አላመንሽም ወደድሽም ጠላሽም እኔ አይመለከተኝም ነገር ግን ስልክሽ ላይ ያሉ 99.9% የሚሆኑ ስልክ ቁጥሮች ምንም ጥቅም የላቸውም እውነቴን ነው ዝም ብለሽ ናሻችሁ 99.9 ዘጠኝ የሚጨበርበት ከሆነ አሁንም 9 ልበል ምንም ጥቅም የላቸውም ዝም ብለሽ ያሻችሁ ስለዚህ አጥፏቸው ጥቅም የሌለ ቃፎ ከከቨሩ አይሻሉ ከቨር እውነት በጣራ ከቨር እውነት ይርጉኝ ከከቨር ጋር ራሱ አወዳደርኳችሁ ከቨር በጣም ጥቅም አለው እውነት ነው ስልኬን አሁን ከስንት አደጋ ተጠባበቀን ምንም ለምንም እስከ ምናምን የማይጠቅሙ ሰዎች ናቸው እስከ ምናምን 9% በጣም ብዙ 9.9 ጨምርበት ግን 9.9 ሲበዛ 100 ይሞላም ብየትቸው ነው እንጂ በጣም ብዙ ነጥብ ምንም አይጠቅሙ ምንም እስከ ምንም አይጠቅሙ ላገባ ነው ቆየ ሰርግ የቀባል መጣ ችግር አለው እንዴ ማለት ምንድነው ችግሩ እኔ ደግሻለሁ ዛሬ ወለወረ ምናምን ጣርቻችኋለሁ ሁላችሁንም ሄዳችሁ እዛ ብሉ ነገር ግን ያልመጣም ይሰርጉ ባልመጣ በቃ ያልመጣም እንዴ አሳማውላ አገባ የምትሉ ልበሉ በቃ ሄዱ ብሉ
አማዞን አደየር ብሻው ጣሏት ተጣሉ አይመለከተኝም። እኔ ጋር አልመጣም። የሰርግ አልመጣም። ባልገኝ ብገኝ ምንድነው አላማችሁ? ስለዚህ አልመጣም። ስፈልጉ ብሉ፣ ስፈልጉ አትብሉ፣ አይመለከተኝም። ጠርቻችኋለሁ። አመጣችሁ ነው፣ ካልመጣችሁ አትምጡ። ከኔ ግን ሚስቴ ጋር የሆነ ቦታ መሄድ ይፈልጋል እንጂ የሰርግ ባልገኝ ምንድነው ችግሩ? ባልመጣ አልመጣም። ልጅነት ማለት በባዶ እግር እየሮጡ ከጓደኞች ጋር እየሳቁ ጨረቃን እንዳሻንጉሊት እየተከተሉ ዓለምን በየዋህነት ማየት ነው። እውነት ነው። ከዚህ ውጭ ያለው ልጅነት አይደለም። ምክንያቱም ባዶ እግር የሚያስሮጥም የዋህነት ነው። የሚያጫውትም ልብ ብላችሁ ማታ ተደባድበህ የሆነ ልጅ ጋር ተፈረካክሰህ ምናምን ከዛ እናት አባት ያሊ ጋር ድጋሜ እንዳላይ ምናምን ተብለ ጧት ግን ባንድ ትጫወታለህ። የዋህነት ነው። ጨረቃን በሄደ እያልክ መከተልም የዋህነት በቃ ዓለምን ሙሉ ባንድ ቦታ ሆነ ማየት። ከዚህ ውጭ ያለ ልጅነት አይደለም። እሰቡ ልጅ ነኝ አትበሉ። 7 ዓመት ተገትራችሁ እኔ እኮ ገና ልጅ ስለሆንኩ ነው። ልጅነት ያኔ ገና ጭቃ እየደፈደፍሽ ሳለ ቀረ። እንደዚህ የራሳችሁ ላይ ሴራ አታስሩ። ዝም ብሎ ሀያዎቹ ገብተው ሁላ እኔ እኮ ገና ልጅ ነኝ ልጅነት የሩጫ አልጨረስም ጀናሬ ለሩጥልሽ ድዳም እውነቴን ነው። ያኔ ቀረ በቃ። ከዚህ ጫማ ሰክታችሁ ኃላፊነት እስከወሰዳችሁ ድረስ የእናንተ ኑሮ ማንም አይንተራስላችሁም። በራሳችሁ ኑሩት። ኋላ ምርግት ነው የሚሆንባችሁ። ድህነቱም ችጋሩም ቤተሰብም እንደዚህ ፍቅረኛ የላችሁም ማለት ሀብታም ትሆናላችሁ ወይም ችጋራም አትሆኑም ማለት አይደለም። እውነቴን ነው። ኖራችሁም አልኖራችሁም እስካልሰራችሁ ድረስ መናጢ ችጋራም ኮክኒያም ናችሁ። እውነቴን ነው። ፍቅረኛን ሰበብ አታድርጉ። እኔ አሁን ለምሳሌ አላፈቅረም እንጂ ካፈቀርኩ በስልክ ለማወራት ልጅ አንድ ገንዘብ እስካላገባው ድረስ አልሰጣትም። ይሄን ማወቅ አለባችሁ። ሰበብ አታድርጉ። ኖ እስካላገባው ድረስ አንድ ገንዘብ አልሰጣትም ማለት ገንዘብ ኑሮኝ ወይም የምሰጣት ነገር ኑሮኝ ሰባዊነት ተሰምቶኝ የሆነ ነገር በጣም ቸግሯል ልሰጣት ካልሆነ ይሄ ለመቅበጫ ምናምን እጄ ላይ እስካልገባኝ ድረስ ምንም አልሰጣትም። ይሆነ በቃ የሚያስፈልጋት አይነት ገንዘቡ ነው። ልክ እንደማንኛውም ሌላ ሰው እንደምሰጠው አይነት ሰው ልሰጣት ይችላል። ምክንያቱም ነገ ብንለያይ በቃ ሰባዊ ተሰምቶ ስለሆነ የሰጣት ምንም ነገር አይቆጨኝም። ልክ ለሌላ ሰው የሚያደርገው ነገር ስለሆነ ማለት ካለኝ። ነገር ግን በእጄ እስካልገባኝ ድረስ ሌላ ምንም አይነት ገንዘብ ልሰጣት አልችልም። ልሰጥሽም አልችልም። አንቺ የወደፊት ሚስቴ ማለት ይሄ ማወቅ አለባችሁ። እኔ ተጋብተን የማወጣውን ገንዘብ ልክ ስንለያይ እንዴት ነው የምንሆነው? አሁን ያን ሁላ ኪሳራ ወጥቼ በወሬ ብትፈታኝስ ምናምን እያልኩ አስባለሁ። ልክ ገና ሳላገባት አሁን ወጪ ነው። አታማኙ። ከቻላችሁ አታፍቅሩ፣ ካፈቀራችሁ ደግሞ ሰበብ አታድርጉም። ያስክም አልያስክም እስካልሰራ ድረስ በቃ ኮክን ያመናጢ። እሁድ በረፍት ቀን ታመ ያልጠየቀ ሰው ሰኞ በስራው ቀን ሙታ ከስራ አስፈቅዶ ሊቀብር ይመጣል። እውነት ነው። እኔ እኮ ስለዚህ ማህበረሰብ ስለሰው ባላስ ነው የሚሻለኝ። እሁድ ስራ የለውም ቁጭ ብሎ ነው የሚለው። አንተ ታመሃል ማንጎ ማንጠልጠሉ ቢቀር 100 ብር መሸጎጡ ቢቀር የሆነ የሚጠጣ ነገር ማንጣቱ ቢቀር ፈጣሪ ማርህ ማለቱ ቀርቶ ሰኞ አንተም ትሞታለህ፣ እሱም ስራ ይሄዳል። ከዛ ከስራ አስፈቅዶ ሊቀብር ይመጣል። ይህ ሰው የኔ እኮ የሆነ ብሎንማ ጎሎናን የሆነ የጎደለን ነገር አለ። ይሄ ሙሉልን ወደ ፈጣሪ ንጹህ ይሙላልን ያቸው የጎደለችን ነገር እንጂ እንኳን አናስብም። ስንሞት ራሱ ማለት እንኳን በቃ ከስራ ለማረፍ ደስተኛ ነው እንጂ እኛ ሊቀብር መስራችሁ ነው አይደለም። ምክንያት አገኘ ሰበብ አገኘ። እንደው አንድ ሞደው ጓደኛ የነበረ በቃ ምናምን ብሎ ከስራ ሊያርፍ ከዛ ፀሐይ ደበደበነ ቶሎ ቀብረን እንመለስ ብሎ ንፍሮን እየቃመ ሊውል ማለት አሳማ ሁላ እንዴ ትባቀብሩኝ ቢቀር እናት አባቶች በቂ ናቸው እኔን ለመቅበር እደፈናለሁ። አለቀ። ምንድነው ከዛ ውጭ ምንድነው ትርፉ? ሄሎ እንዴት ነህ? ደህና። ያለህበት ሀገር ብሩ አሪፍ ነው አሉ። በስንት ነው የምትሰራው? ስንት ነው ደሞዝ? ምን አገባችሁ? በስንትስ ብሰራልኝ ምን አገባችሁ? ምን ጥልቅ አረጋችሁ? ለምን በሆድ ያልሰራም? ማን ጠያቂ አረጋችሁ? እኔ ተቸግሬ ሳለ ማላከል ገንዘብ የታገኘህ የት ብላችኋል? አላላችሁም። አሁን የኔን ደሞዝ ማን ነው ጠያቂ ያረጋችሁ? ምን አገባችሁ? አገሩ ብሩ ጥሩ ይሁን ጥሩ አይሁን በቃ እሰራለሁ እበላለሁ። ሌላውን እኔ ይጭነቀኝ። ደርሶ ተቆርቋሪ ገንዘብ አጠራቅም። እሺ ከፈለክ ደግሞ በእኔ አስቀምጥ። ማን አንቺ አስቀማጭ ማረጋው? አንተ አስቀማጭ ማረጋው ማን ናችሁ? እውነቴን ነው። ዝም በሉ እና ቀልል እኮ እንዴት እንደነበር በቃ ዝም። ለምንድን ነው ንገሩኝ የምትሉት? እኔ በስንቱ ተናግሬ በሚዲያ ብናገር በዛ እኮ እየቀለድክ መስሎ ነው። እኔ እየቀለድኩ አይደለም። በዚህ የምናገረው ወደ ብልጥ ለምታረጉ ሰዎች ሙሉ ነው። የማትፈልጉትም የምትፈልጉትም ሰው እየደወለ ካስቸገራችሁት ብር አበድረኝ እባክህ ተቸግሬያለሁ እባክህ በሉት። ከዛ በኋላ አይደለም ሊደውል ስልካችሁ ራሱ ከበደ ወይ አስጨናቂው ብሎ ነው ሴቭ የሚያደርግ። በቃ እንደዚህ ነው የሚያወጣው። እኔ እኮ አሁን ስልክ ማልመልስል በጣም ስለተጨናነኩ ነው። አበድረኝና ላውራ በሉት በቃ። ከዛ በኋላ ልም ነው። ፈልጉትም ሰውየውን አትፈልጉትም ብቻ ካጨቃጨቃችሁ ብር በሉት።
ከዛ ብር ብሎ የመዳም ቅመሞች ማሰብ የሚያቆሙት አንድ መናጢ ወንድ ወደ ህይወታቸው ሲገባ ነው። እውነቴን ነው። ከዛ በኋላ ጨጓራቸውም አይፈጭም፣ አይምሯቸውም በትክክል አያስብም፣ ቤተሰብም በውሉ አያወሩም። እውነቴን ነው። ማዲያት በማዲያት ነው የሚሆኑት። እጃቸው የቀራፎ ከወንድ ልጅ የባሰ በረሃ ከሚሰሩት የባሰ ቀርፈፍ ያለ ነው የሚሆኑት። ከዛ በኋላ ነው የምታብደው። ጤነኛ አይደለችም፣ ትከርባለች። ማሰቢያዋ በውሉ አይሰራም። ገንዘብ ትሰራለች፣ የት እንደሚሄድ አይታወቅም። መሄጃ አስፋልት እንደዚህ ጠርጋ የሆነ ቦታ እንዲሄድ አድርገዋለች። ይደርሳን ደመወዙ ተከታትሎ ይሄዳል። በቃ እብድ ነው የምትሆኑት። ወደ ህይወታችሁ ወድ መግባት የለበትም። ምንም ሊሰራላችሁ አይችልም። እውነቴን ነው። ምንም አይጠቅማችሁ። ምንም በቃ እድሜያችሁ ደርሶ ከሆነ አለቀ። በስነ ስርዓት ቤተሰብ ይሄዳን፣ የሆነ ሰው ይላካል፣ ይገባል እንጂ ገና ከ14 ዓመትሽ ስትላላጪ በ20 ዓመትሽ ወንድ የሚባል ትጣያለሽ። እስከ 40 ዓመትሽ ተገትረሽ ትቀር። አለቀ።